ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ህወሓት በትላንትናው ዕለት ወደ አፋር ክልል አቅጣጫ ተጨማሪ ታጣቂዎቹን ኃይል ያንቀሳቀሰ መሆኑን የሚያመለክቱ መረጃዎች ወጥተዋል። ቀድሞ የያዛቸውንም የአፋር መንደሮች አለመልቀቁም እየተነገረ ነው። ከዚህም በተጨማሪ ቀደም ባሉ ሳምንታት ሰልፍ በመውጣታቸው በአዲግራት ከተማ በቁጥጥር ስር የዋሉት የአርሚ 15 አባላትም ጉዳይ እያነጋገረ ነው። መረጃውን ወደ እናንተ ለማድረስ ዘርዘር አድርገን ይዘነዋል። ዓለም አቀፍ የሰብአዊ መብት ተሟጋች በህወሓትና ፌዴራል መንግስቱ መካረር ሌላ ዙር ጦርነት እንዳይከሰት ሲል አሳስቧል። በይፋ የመግለጫ ጦርነት እንዳይከሰት ሲል ያሳሰበው ዓለም አቀፍ ተቋሙ ህወሓት ኤርትራን እንዲሁም የጠቅላይ ሚኒስትሩን ክስ በተመለከተ ስጋት ገብቶኛል ሲል ማሳሰቢያ ሰጥቷል። መረጃውን ከጥንቅራችን ይሰማሉ። የፍልስፍና መምህሩ ዶክተር ዳኛቸው በወልቃይት ተገኝተው ንግግር ማድረጋቸውን የተመለከተ አጠር ያለ መረጃንም አካተናል። ከሰሞኑ በኢትዮጵያ የተከሰተው የማርበርግ በሽታ ጋር በተያያዘ ጥብቅ መመሪያዎች እየተላለፉ ነው። በበሽታው ተይዞ ህይወቱን ያጣ ሰው አስክሬን ለቤተሰብ እንደማይሰጥ ተገልጿል። ተጨማሪ ጥንቃቄ መልእክቶችም ተሰምተዋል። አጠር አድርገን ይዘናል። በአማራ ክልል ባህር ዳር በተፈጸመው የዶክተሩ አነጋጋሪ ግድያ ብይን ተሰጥቷል። በአነጋጋሪ የባህር ዳር ጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዱዓለም ዳኜ ግድያ ፍርድ ቤት የብይን ውሳኔ ያሳልፏል። ጥንቅራችን መረጃውን ያደርሳል። ከአንድ ገበታ ላይ ሲመገቡ የነበረው የአንድ ቤተሰብ አባላት በአስደንጋጭ ሁኔታ ህይወታቸው አልፏል። ከአንድ ማዕድ ራስ ሲመገቡ ከነበሩ 8 የአንድ ቤተሰብ አባላት ውስጥ የ7 ህይወት ማለፉ ከባድ ድንጋጤን ፈጥሯል። ሟቾቹ ልጆች ዕድሜያቸው ከ1 ዓመት እስከ 17 ዓመት እንደሆነና በ3 ተከታታይ ቀናት እንደሞቱ ፖሊስ ገልጿል። ይህንኑ አነጋጋሪ ክስተት በተመለከተ ጥንቅራችን መረጃውን ያደርሳል። የሲንጋፖሩ ጠቅላይ ሚኒስትር ለይፋዊ ጉብኝት ወደ ኢትዮጵያ እንደሚያቀኑ ተሰምቷል። ጠቅላይ ሚኒስትሩ ከነገ በስቲያ እሁድ ወደ አዲስ አበባ ይገባሉ ተብሏል። በጠንካራ ኢኮኖሚያዊ የምትታወቀው ሳይቶ ሀገር መሪ በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ ኢትዮጵያ ጉዞ ለመጀመር ቀጠሮ ይዘዋል። ጥንቅራችን መረጃውን ያደርሳል። ከሰሞኑ በዱባይ እየተካሄደ ባለው ዓመታዊው ዱባይ ኤር ሾው ላይ አሰቃቂ አደጋ ተከስቷል። በዛሬው ዕለት ትዕይንት እያሳየ የነበረ አንድ የህንድ ተዋጊ ጀት አውሮፕላን ተከስክሶ የአውሮፕላኑ አብራሪ ህይወቱ ማለፉ ተረጋግጧል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ህወሓት ያንቀሳቀሰው ተጨማሪ ኃይል። ህወሓት ተጨማሪ ታጣቂ ኃይልን ወደ አፋር ክልል እያንቀሳቀሰ መሆኑን የሚያመለክቱ መረጃዎች እየወጡ ነው። ታጣቂዎቹን በተሳቢ ተሽከርካሪዎች የማጓጓዙ እንቅስቃሴም እየታየ መሆኑን የሚያመለክቱ መረጃዎች ወጥተዋል። ቀደም ብሎ የአፋርን ወሰን ጥሶ ገባ የተባለው ኃይል አሁንም ድረስ በያዛቸው አካባቢዎች እንደሚገኝ ነዋሪዎች ተናግረዋል። አሁን ያለው የታጣቂዎችን ማጓጓዝ በተመለከተ ይዞታን ለማጠናከር ነው ወይስ ተጨማሪ ቦታዎችን ለማስፋት ወይስ የህወሓት ባላንጣ ከሆነውና የሐራ መሬት ኃይል ከተባለው ኃይል ጋር ወደ ውጊያ ለመግባት የሚለውን በተመለከተ ግን የተብራራ ነገር የለም። የትግራይ ሰላም ኃይል ወይም ትግራይ ፒስ ፎርስ የተባለውና በአፋር አካባቢ የሚንቀሳቀሰው ታጣቂ ኃይል የአፋር ቆይታዬን አጠናቅቄ ወደ ትግራይ ግዛት ገብቻለሁ በማለት ከዚህ ቀደም ያስታወቀ መሆኑ የሚታወስ ነው። ህወሓት አርሚ በሚል አደረጃጀት የተዋቀረውን ኃይሉን ከሳምንታት በፊት የአፋር ክልልን ወሰን ጥሶ እንዲገባ በማድረግ ወረራ ፈጽሟል በሚል በአፋር ብሔራዊ ክልላዊ መንግስት በኩል ወቀሳዎች ሲሰነዘሩበት ቆይተዋል። ይኸው ታጣቂ ኃይል በኃይል ይዟቸዋል ከተባሉት የአፋር አካባቢዎች ለቆ መውጣቱን የሚያመለክቱ መረጃዎች አልታዩም። ነዋሪዎቹና የአፋር ባለስልጣናት ታጣቂዎቹ በያዟቸው አካባቢዎች እንዳሉ ናቸው እያሉ ይገኛሉ። በዚሁ ዙሪያ እስካሁን ባለው ሁኔታ በፌዴራሉ መንግስት በኩል የተባለ ምንም ነገር የለም። ባለፈው ጥቅምት 24 ቀን 2018 ዓ.ም ታስቦ በዋለው የሰሜን ዕዝ ጥቃት 5ኛ ዓመት ጋር በተያያዘ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ሲሉ የተናገሩ መሆኑ የሚታወስ ነው። የአፋሩም ወሰን ጥሰትም የተፈጸመው ከዚያ በኋላ ነው። በጊዜውም በአፋር ክልል ይህንን ወረራ በማውገዝ ሰልፎች ተካሂደዋል። በርካታ ሰዎችም የተፈናቀሉ መሆኑን የሚያመለክቱ መረጃዎችም ሲወጡ ቆይተዋል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱንና 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት መረጃውን አድርሰውኛል ሲል ኢትዮጵያ ኢንሳይደር ሰሞኑን ባሰራጨው አንድ ዘገባው አመላክቷል።
አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከሳምንታት በፊት የያዟቸውን ከሚልኪ፣ ዋራአ፣ ሚላ፣ ከረፈቱ፣ ከአውሰበራና ከረሙ አጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር እንዳሉ ነግረውኛል ሲልም ኢትዮጵያ ኢንሳይደር ከቀናት በፊት ባሰራጨው ዘገባ ያመለከተ መሆኑ የሚታወስ ነው። በአሁኑ ሰዓትም ህወሓት ተጨማሪ ታጣቂ ኃይሎችን ማጓጓዙ ምናልባትም ይዞታውን ለማጠናከር ወይም ተጨማሪ ቦታዎች ለመቆጣጠር በማለም ወይም የሐራ መሬት ተዋጊዎች የሚባሉትን ታጣቂዎች በጥልቀት ወደ ትግራይ ሰርገው እንዳይገቡ ለመከላከል ሊሆን ይችላል የሚሉ ግምቶች አሉ። እስካሁን ባለው ሁኔታ ህወሓት ተቆጣጥሯቸዋል የተባሉት የአፋር ክልል አካባቢዎች 6 መንደሮች ናቸው። እነዚህም በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ውስጥ የሚገኙ መንደሮች መሆናቸውንም የቀደሙ ዘገባዎች ያመለክታሉ። ከእነዚሁ መንደሮች ውጭ ወደ ሌሎች አካባቢዎች የመስፋፋት ሁኔታዎች አልታዩም። ያም ሆኖ በህወሓትም ሆነ በትግራይ ጊዜያዊ አስተዳደር በኩል የትግራይ ታጣቂዎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን በተመለከተ መሰረተ ቢስ በማለት አከታትሎ አስተባብለዋል። ይህ በእንዲህ እንዳለ ከደሞዝ ጭማሪና ከጥቅማ ጥቅም ጋር በተያያዘ ጥያቄ ካነሱት የህወሓት ታጣቂዎች አርሚ 15 አባላት መካከል የተወሰኑት ዛሬም ድረስ በእስር ላይ የሚገኙ መሆኑ ታውቋል። ታጣቂዎቹ የታሰሩት ከሳምንታት በፊት በአዲግራት ከተማ በተካሄደ ሰልፍ ነው። በቀጣይ ርዕሳችን በህወሓት ኤርትራ ፍጥጫ ዓለም አቀፍ የሽምግልና ጥሪ። ዓለም አቀፍ የሰብአዊ መብት ተሟጋች በህወሓትና ፌዴራል መንግስቱ መካረር ሌላ ዙር ጦርነት እንዳይከሰት ሲል አሳስቧል። በይፋ መግለጫ ጦርነት እንዳይከሰት ሲል ያሳሰበው ሂውማን ራይትስ ዎች ህወሓትና ኤርትራን እንዲሁም የጠቅላይ ሚኒስትሩን ክስ በተመለከተ ስጋት ገብቶኛል ሲል ማሳሰቢያ ሰጥቷል። መግለጫው ጠቅላይ ሚኒስትር አብይ አህመድ ህወሓት የክልሉን በጀት ለጦርነት ዝግጅት እያዋለ ነው ሲሉ መክሰሳቸውን አስታውሷል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ባደረጉት ንግግር ህወሓት ለክልሉ የሚመደበውን በጀት ለጦር መሳሪያ ግዢ እያዋለው ነው ሲሉ መናገራቸውን የጠቀሰው ሂውማን ራይትስ ዎች ህወሓት ከኤርትራ ጋር ጥምረት በመፍጠር በኢትዮጵያ ላይ ጦርነት ለመክፈት እየሰራ ነው መባሉን ተከትሎ በኢትዮጵያና ኤርትራ መካከል ያለው ውጥረትም እየተባባሰ መምጣቱን ገልጿል። ለጉዳዩ ቅርብ የሆኑ ዲፕሎማቶችና ተንታኞች በሁለቱ ሀገራት መካከል ያለው አለመግባባት በጊዜ መፍትሄ የማያገኝ ከሆነ ውጥረቱ እየተባባሰ መጥቶ ጦርነት የሚቀሰቀስ ከሆነ ቀጠናውን አንዴ ከተቀሰቀሰ መመለሻ ወደ ሌለው የማያባራ ግጭትና ጦርነት ቀውስ ውስጥ ሊከተው እንደሚችል ማስጠንቀቃቸውንም አስታውሷል። ዲፕሎማሲያዊ አማራጮችን ለመጠቀምና ግጭቶችን ለማብረድ ጊዜው አሁን ነው ያለው ሂውማን ራይትስ ዎች፣ በመሆኑም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎች የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ እንዲሁም ሌሎች የኢትዮጵያ አጋሮች በቀጠናው ዳግም ጦርነት እንዳይቀሰቀስና በሰሜን ኢትዮጵያ ጭካኔ የተሞላበት ተጨማሪ የሰብአዊ መብት ጥሰት እንዳይፈጸም በአፋጣኝ ምላሽ እንዲሰጡ ተቋሙ በግጭት መከላከል ዳይሬክተሯ አኬሻ ኩማር አማካይነት ጥሪውን አቅርቧል። መግለጫው አክሎም 100 ሺዎችን ለእልቂት የዳረገውና የጦር ወንጀልን ጨምሮ ሌሎች አስከፊ የሰብአዊ መብት ጥሰቶች የተፈጸሙበት ደም አፋሳሹ የትግራይ ጦርነት ዳግም እንዳያገረሽ ጦርነቱ ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎችና የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ተቋሙ ጥሪውን አቅርቧል። በቀጣይ ርዕስ ዶክተር ዳኛቸው በወልቃይት። ሰሞኑን በወልቃይት ከመሃል ሀገር የሄዱ ሰዎች ተገኝተው በአካባቢው የተደራጀውንና የተከዜ ዘብ ተብሎ የሚጠራውን ኃይል የጎበኙበት ሁኔታ ታይቷል። ከነዚህም የመሃል ሀገር እንግዶች መካከል የፍልስፍና መምህሩ ዶክተር ዳኛቸው አሰፋ እንዲሁም የኮሎኔል መንግስቱ ኃይለማርያምን የህይወት ታሪክና የስልጣን ዘመን ቆይታ የጻፈችው ጸሐፊ ገነት አየለ ይገኙበታል። ከወልቃይት ጠገዴ ሰቲት ሁመራ አስተዳዳሪዎችና የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ አባላት ከሆኑት ኮሎኔል ደመቀ ዘውዱና አቶ አሸተ ደምለው ጋር ተገናኝተውም በአንድ ላይ ተወያይተዋል። የተከዜ ዘብ ወታደራዊ ዩኒፎርምን ለብሰውና ጠመንጃን አንግበው የታዩት ዶክተር ዳኛቸው እኔም የተከዜ ዘብ አባል ነኝ ሲሉም ተደምጠዋል። ዶክተር ዳኛቸው በዚሁ መስክ ላይ ንግግራቸውም ተከዜ ዘብ ልቤ ውስጥ ከገባ ቆይቷል። የተከዜ ዘብ አባል ነኝ ብዬ ከተናገርኩ ቆይቻለሁ። ምናልባት ተራራውን ወጥቼና ውርጃ አልተኩስ ይሆናል፣ ግን ደግሞ ከጀርባቸው ሆኜ የሐሳብ ተኩስ እንደማቀርብ ነግራቸዋለሁ ያሉ ሲሆን አክለውም አንድ ጸሐፊ በ2 ደቂቃ የጠፋ ነጻነት በ100 ዓመትም ላይ ይገኝ ይችላል ብለዋል። አንድ ጊዜ ያዝነውን ነጻነት ለቀን እንደገና ወደ ሌላ ነጻነት ልመና መሄድ የለብንም ሲሉ ተናግረዋል። ወደ ቀጣይ መረጃ አለፍን። በአነጋጋሪው የባህር ዳር ዶክተሩ ግድያ ብይን ተሰጠ። በአማራ ክልል ባህር ዳር በተፈጸመው የዶክተሩ አነጋጋሪው ግድያ ብይን ተሰጥቷል። በአነጋጋሪው የባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና ክፍል አገልግሎት ኃላፊ ዶክተር አንዱዓለም ዳኜ ግድያ ፍርድ ቤት የብይን ውሳኔ አሳልፏል። ባለፈው ዓመት በተፈጸመው የባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዱዓለም ዳኜ ግድያ የተከሰሰው ግለሰብ የ25 ዓመት ጽኑ እስራት ተፈርዶበታል ሲል ቢቢሲ ዛሬ ከሰዓት በኋላ ባስነበበው ዘገባ አመልክቷል።
ጥር 24 2017 ዓ.ም ከባህር ዳር ከተማ ወጣ ብሎ በሚገኝ ቆሼ በተባለ አካባቢ ግድያ የተፈጸመባቸው ዶክተር አንዱዓለም በባልደረቦቻቸውና በታካሚዎች ተወዳጅ የነበሩ ሲሆን ግድያው በወቅቱ ከባድ ድንጋጤና መረበሽን ፈጥሮ ነበር። ግድያ የተፈጸመባቸው ዶክተር አንዱዓለም በባህር ዳር ዩኒቨርሲቲ ስር የሚገኘው ጥበበ ግዮን ስፔሻላይዝድ ሆስፒታል የጉበት፣ የቆሽት ስብና የሐሞት ከረጢት ስፔሻሊስት ሐኪም ተመራማሪ እንዲሁም መምህር ነበሩ። ባለትዳርና የሶስት ልጆች አባት የነበሩት ዶክተር አንዱዓለም ዳኜ በስንት ዘመን አንድ የሚፈጠር ባለሙያ ነበር በማለት አብሮ አደጋቸውና የሙያ አጋራቸው በግድያው ወቅት ተናግረው ነበር። በዶክተር አንዱዓለም ግድያ የተከሰሰውን እሱ ባለው ወይም ሳሙኤል የተባለውን ግለሰብ ጉዳይ ሲመለከት የነበረው የአማራ ክልል ጠቅላይ ፍርድ ቤት ግለሰቡን በወንጀሉ ተጠያቂ ሆኖ በማግኘቱ ዛሬ ህዳር 12 2018 ባስተላለፈው ብይን የ25 ዓመት ጽኑ እስራት ፈርዶበታል። ፍርድ ቤቱ ተከሳሽ እሱ ባለው ወይም ሳሙኤል ባህር ዳር ከተማ ከሌሎች ግብረ አበሮቹ ጋር የጦር መሳሪያ ይዞ ከባህር ዳር ከተማ ወደ ጥበበ ግዮን ስፔሻላይዝድ ሆስፒታል ሲሄዱ የነበሩትን ዶክተር አንዱዓለም ዳኜ የያዙትን ንብረት ለመውሰድ ያሽከረክሩት የነበረውን መኪና እንዲያቆሙ ሲጠይቁ ፍቃደኛ ባለመሆናቸው ሁለት ጥይት በመተኮስ ደረታቸውንና ክንዳቸውን በመምታት ገድሏቸዋል ብለዋል። ተከሳሹ በዶክተር አንዱዓለም ዳኜ ላይ ዘረፋን ዓላማ አድርጎ በጦር መሳሪያ ከፈጸመው አሰቃቂ ግድያ ጋር በተያያዘ በከባድ የወንብድና እንዲሁም የግድያ ወንጀል በመፈጸም የመጀመሪያ ክስ ቀርቦበታል። ተከሳሹ በተጨማሪም ወደ ጥበበ ግዮን ስፔሻላይዝድ ሆስፒታል ሲሄዱ በነበሩት ዶክተር በረከት አማራ ላይ ሁለት ጥይት በመተኮስ መኪናቸውን በመምታት በሌላ ከባድ የሰው መግደል ሙከራ ወንጀል ተከሷል። እንዲሁም በሶስተኛ ክስ ሐሰተኛ የቀበሌ መታወቂያ ሰነዶችን በመገልገል ወንጀል ፈጽሟል በሚል በሰሜን ጎጃም ዞን ፍትህ መምሪያ ክሶች ቀርቦበት የቅጣት ውሳኔ ተላልፎበታል። ተከሳሹ በአቃቢ ሕግ የቀረቡበትን ክሶችና ማስረጃዎችን ለመከላከል ባለመቻሉ ጥፋተኛ ሆኖ ያገኘው ሲሆን ለቀረቡበት 3 ክሶች በአጠቃላይ የ25 ዓመት የጽኑ እስራት ውሳኔ በሙሉ ድምፅ አሳልፎበታል። በቀጣይ ርዕሳችን በማርበርግ ቫይረስ ሕይወቱ ያለፈ ሰው አስክሬን አይሰጥም። ከሰሞኑ በኢትዮጵያ የተከሰተው የማርበርግ በሽታ ጋር በተያያዘ ጥብቅ መመሪያዎች እየተላለፉ ነው። በበሽታው ተይዞ ሕይወቱን ያጣ ሰው አስክሬን ለቤተሰብ እንደማይሰጥ ተገልጿል። በሽታው በንክክ የሚተላለፍ በመሆኑ ሕይወታቸው ያለፈ ሰዎች አስክሬን ለቤተሰባቸው የማይሰጥ መሆኑ ከጤና ሚኒስቴር ተነግሯል። ይህ የተነገረው ጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር በማርበርግ በሽታ ምንነት ዙሪያ ለሚዲያ ባለሙያዎች ባዘጋጀው የግንዛቤ ማስጨበጫ ስልጠና ላይ ነው። ሕይወታቸው ካለፈ በኋላ አስክሬኑ የማይታጠብ መሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መንገድ የቀብር ስነ ስርዓታቸው ይፈጸማል ተብሏል። ቀብር የተፈጸመባቸው ቦታዎችን በደንብ መጠበቅ እንዳለባቸው መመሪያ ተሰጥቷል። ማህበረሰቡ የበሽታውን ከባድነት ተረድቶ ይህን ውሳኔ መቀበልና መተባበር ሲሉም መረጃው አሳስቧል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለ1 ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸው የሚል ማሳሰቢያ ተሰጥቷል። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው ግን በሽታውን ማስተላለፍ እንደማይችል ነው የተነገረው። በቀጣይ ርዕሳችን በርካታ የቤተሰብ አባላትን የቀጠፈው አስደንጋጭ ክስተት። ከአንድ ገበታ ላይ ሲመገቡ የነበሩ የአንድ ቤተሰብ አባላት በአስደንጋጭ ሁኔታ ሕይወታቸው አልፏል። ከአንድ ማዕድ ራት ሲመገቡ ከነበሩ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ሕይወት ማለፉ ከባድ ድንጋጤን ፈጥሯል። ይህ አስደንጋጭ ክስተት በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መስቃን ወረዳ መከሰቱ ነው የተገለጸው። ህዳር 6 2018 ዓ.ም ከምሽቱ 1 ሰዓት ገደማ አቶ ኃይሌ አበራ የተባሉ ግለሰብ ከባለቤታቸውና ከ6 ልጆቻቸው ጋር ራት ከበሉ በኋላ መታመማቸውን የማዕከላዊ ኢትዮጵያ ክልል ፖሊስ የመገናኛ ብዙሃን ክፍል ኃላፊ ኮማንደር ታጁ ነጋሽ ለቢቢሲ በሰጡት ቃል አመልክተዋል። ከዚሁ ክስተት ጋር በተያያዘ በመስቃን ወረዳ 10 ተጠርጣሪዎች በፖሊስ እንደተያዙም አስታውቀዋል። ከወረዳው አስተዳደርና ከወረዳው አቃቤ ሕግ ጋር በመተባበር የምርመራ ቡድን ተዋቅሯል ሲሉ ኮማንደር ታጁ ተናግረዋል። ህዳር 6 ምሽት ላይ ራት ከተመገቡ በኋላ መታመማቸውን ተከትሎ የተወሰኑት የቤተሰቡ አባላት ወደ ቡታጀራ ሆስፒታል ሲወሰዱ የተቀሩት ወደ አዲስ አበባ ሚኒሊክ ሆስፒታል ተወስደዋል። ራት እንደበሉ ወዲያውኑ በጠና ታመሙ። የአካባቢው ነዋሪዎች ተጋግዘው ወደ ሆስፒታል ወሰዷቸው ሲሉ ኮማንደር ታጁ ገልጸዋል። ሆኖም ግን ከ8 የቤተሰቡ አባላት መካከል የ7ቱ ሕይወት አልፏል። ሟቾቹ ልጆች ዕድሜያቸው ከ1 ዓመት እስከ 17 ዓመት እንደሆነና በ3 ተከታታይ ቀናት እንደሞቱ ፖሊስ ገልጿል። ከዚሁ ክስተት ጋር በተያያዘ በመስቃን ወረዳ 10 ተጠርጣሪዎች በፖሊስ እንደተያዙም አስታውቀዋል። ከወረዳው አስተዳደርና ከወረዳው አቃቤ ሕግ ጋር በመተባበር የምርመራ ቡድን ተዋቅሯል ሲሉ ኮማንደር ታጁ ተናግረዋል። ህዳር 6 ምሽት ላይ ራት ከተመገቡ በኋላ መታመማቸውን ተከትሎ የተወሰኑት የቤተሰቡ አባላት ወደ ቡታጀራ ሆስፒታል ሲወሰዱ
የተቀሩት ወደ አዲስ አበባ ሚኒሊክ ሆስፒታል ተወስደዋል። እራት እንደበሉ ወዲያውኑ በጠና ታመሙ። የአካባቢው ነዋሪዎች ተጋግዘው ወደ ሆስፒታል ወሰዷቸው ሲሉ ኮማንደር ታጁ ገልጸዋል። ሆኖም ግን ከ8 የቤተሰቡ አባላት መካከል የ7ቱ ሕይወት አልፏል። ሟቾቹ ልጆች ዕድሜያቸው ከ1 ዓመት እስከ 17 ዓመት እንደሆነና በ3 ተከታታይ ቀናት እንደሞቱ ፖሊስ ገልጿል። የእልፈታቸው ምክንያት መርዛማ ነገር መመገባቸው እንደሆነ እንደሚጠረጠርም አክሏል። የልጆቹ አባት የ46 ዓመቱ አቶ ኃይሌ አበራ ህዳር 10 እንደሞቱ ተገልጿል። አባትየውና 6 ልጆቻቸው ሞተዋል። እናታቸው በሕይወት ተርፋለች። በጽሑፍ መግባባት እንደምትችል አውቀናል ሲሉ ኮማንደር ታጁ አስረድተዋል። እናት ወይዘሮ ዳመነች ዳምበል በሚኒሊክ ሆስፒታል በጽኑ ህሙማን ክፍል ይገኛሉ። እስካሁን ድረስ አስተማማኝ መረጃ ባይገኝም ለቤተሰብ አባላቱ እልፈት ምክንያት የሆነው መመረዝ እንደሆነ ፖሊስ ጠቁሟል። የልጆቹ እናት በሕይወት ከተረፉ በምን ምክንያት መመረዙ እንደተከሰተ ለማወቅ እንደሚረዳ ፖሊስ አስታውቋል። በአዲስ አበባ ሚኒሊክ ሆስፒታል የተደረገው ምርመራ ውጤት እየተጠበቀ ነው። ምንድነው የተመገቡት፣ በምን ምግብ ነው የተመረዙት የሚለውን በተመለከተ ሆስፒታሉ የምርመራውን ውጤት ለፖሊስ ሲያጋራ የሚታወቅ ይሆናል ሲሉም አክለው ገልጸዋል። በቀጣይ ርዕሳችን ተጠባቂው የጠቅላዩ እንግዳ የሲንጋፖሩ ጠቅላይ ሚኒስትር ለይፋዊ ጉብኝት ወደ ኢትዮጵያ እንደሚያቀኑ ተሰምቷል። ጠቅላይ ሚኒስትሩ ከነገ በስቲያ እሁድ ወደ አዲስ አበባ ይገባሉ ተብሏል። በጠንካራ ኢኮኖሚዋ የምትታወቀው እስያዊቷ ሀገር መሪ በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ ኢትዮጵያ ጉዞ ለመጀመር ቀጠሮ ይዘዋል። የሲንጋፖር ጠቅላይ ሚኒስትርና የገንዘብ ሚኒስትር ላውረንስ ዋንግ በደቡብ አፍሪካ እየተካሄደ ባለው የጂ20 ጉባኤ ከተካፈሉ በኋላ በኢትዮጵያ ይፋ የሥራ ጉብኝት እንደሚያደርጉ ተገልጿል። የሲንጋፖር ጠቅላይ ሚኒስትር ጽህፈት ቤት ዛሬ ህዳር 12 ቀን 2018 ዓ.ም ባወጣው መግለጫ ጠቅላይ ሚኒስትር ዋንግ በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ግብዣ ከህዳር 12 እስከ 13 ድረስ በጆሃንስበርግ በሚካሄደው የጂ20 ጉባኤ ላይ ይሳተፋሉ ብለዋል። ከጉባኤው በኋላ ጠቅላይ ሚኒስትር ዋንግ በጠቅላይ ሚኒስትር አብይ አህመድ ግብዣ በአዲስ አበባ ይፋዊ ጉብኝት ያደርጋሉ ሲል ጽህፈት ቤቱ አስታውቋል። ሁለቱ መሪዎች የልዑካን ቡድን ስብሰባ ያደርጋሉ፣ ከዚያም የመግባቢያ ሰነዶችን ይፈራረማሉ ተብሏል። በተጨማሪም መሪዎቹ በመግባቢያ ስምምነቶች የተካተቱ የትብብር ዘርፎችን የሚያስታውቁበት የጋራ ጋዜጣዊ መግለጫ ይሰጣሉ። ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት በሰኔ ወር 2016 ሲንጋፖርን በጎበኙበት ወቅት ሁለቱ መሪዎች ሲንጋፖርና ኢትዮጵያ በትራንስፖርት ዲጂታላይዜሽን እና የአቅም ግንባታን ጨምሮ በአዲስ ዘርፎች ትብብር ለማድረግ መንገዶችን እንደሚያስሱ አስታውቀው ነበር። በ2016 ዓ.ም ከሰሃራ በታች ካሉ የአፍሪካ ሀገራት መካከል ኢትዮጵያ ለሲንጋፖር 8ኛዋ ትልቅ የንግድ አጋር የነበረች ሲሆን የሁለትዮሽ የሸቀጦች ንግድ $275 ሚሊዮን ደርሶ ነበር። ይህ ጉብኝት ዋንግ ጠቅላይ ሚኒስትር ከሆኑ ከግንቦት 2016 ጀምሮ ወዲህ ወደ አፍሪካ ህብረት አባል ሀገራት ወደ ሆኑት ደቡብ አፍሪካና ኢትዮጵያ የሚያደርጉት የመጀመሪያው ነው። በቀጣይ ርዕስ በዱባይ የተከሰከሰው የህንድ ጦር ጀት። ከሰሞኑ በዱባይ እየተካሄደ ባለው ዓመታዊ ዱባይ ኤር ሾው ላይ አሰቃቂ አደጋ ተከስቷል። በዛሬው ዕለት ትዕይንት እያሳየ የነበረ አንድ የህንድ ተዋጊ ጀት አውሮፕላን ተከስክሶ የአውሮፕላኑ አብራሪ ህይወቱ ማለፉ ተረጋግጧል። የህንድ አየር ኃይል ንብረት የሆነው ቴጃስ ተዋጊ አውሮፕላን በዛሬው ዕለት ነው በዱባይ አልማክቱም ዓለም አቀፍ አውሮፕላን ማረፊያ ላይ ተከሰከሰው። አውሮፕላኑ የአየር ትርኢት እያሳየ በነበረበት ወቅት የተከሰከሰ ሲሆን በአደጋው የህንድ አየር ኃይል አብራሪ ህይወቱ ማለፉን የህንድ ባለስልጣናት ገልጸዋል። የህንድ አየር ኃይል በሀገር ውስጥ የተመረተው ቴጃስ ቀላል ተዋጊ ጀት ሲሆን በአየር ትርኢቱ ላይ የክህሎት በረራ በሚያደርግበት ወቅት በድንገት ከፍታውን ስቶ ወደ መሬት በፍጥነት በማሽቆልቆል ሲከሰከስ የሚያሳየው ቪዲዮ በማህበራዊ ሚዲያ በሰፊው ተጋርቷል። አደጋው በሚሊዮን በሚቆጠሩ የትርኢቱ ታዳሚዎች ፊት የተከሰተ ሲሆን አውሮፕላኑ ሲከሰከስ ከፍተኛ የእሳት ፍንዳታን ፈጥሯል። እንዲሁም ወፍራም ጥቁር ጭስ በዱባይ ሰማይ ላይ ፈጥሯል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።